የጸሐፊውን ልብ ማግኘት ነው። ጸሐፊው ምንድነው? ወይም ደግሞ ለምሳሌ ሁለተኛ ጢሞቴዎስን ከሆነ የምናጠናው የሁለተኛ ጢሞቴዎስ የጻፈው ጸሐፊ ምንድነው ሊል የፈለገው የሚለውን ነገር የምናገኝበት ነው። እርሱ ጥያቄዎች እነዚህ ደግሞ ኦብዘርቬሽን ጥያቄዎች ናቸው። ክፍል ውስጥ ያለውን ነገር በደንብ ለመያዝ ላይ ለምሳሌ ይሄ አምልኮ አዳራሹ ውስጥ ያሉ ነገሮች ምንድናቸው እና ብንዘረዝር ያሉትን ነገሮች እስካይቀሩ ድረስ እያንዳንዱን ነገር ብንፈትሽ በጣም ብዙ ነገር አለ። ቅድም የተወሰነ ነገር አንስተናል። ወንበር አለ ብለን አንስተናል። የማናያቸው በጣም ጥቃቅን ነገሮች ሁሉ እስካይቀሩ ድረስ ክፍሉ ያ በደንብ ከታየ ለዚህኛው ስራ ደግሞ በጣም ነገሮችን ያቀላል ብለን አይተናል። እሺ ሌላ ያየነው ነገር አለ። ጠዋት ያየነው ነበር ያየነው። ስለዚህ ገላጭ ስብከት አይተናል አይደል? ገላጭ ስብከት የገላጭ ስብከት ናሙና ፓስተር ይሄንን አሳይቶናል። አንዱ የስልጣናችን ሂደት ይሄኛው ነው። ይሄ የገላጭ ስብከት ናሙና ወይም ዲሞንስትሬሽን የሚለውን አይተናል። አሰልጣኙ ሲያሰለጥን ወይም ደግሞ አሰልጣኙ ገላጭ ስብከት ሲያቀርብ እንዴት ነበር ያቀረበው? ክፍሉን እንዴት ከፋፈለው? አሰልጣኙ ሲያሳይ ከሱ የምናይበት ማሳያ ወይም ደግሞ የገላጭ ስብከት ናሙና አይተናል። ስለዚህ ጠዋት እነዚህ ነገሮች ሁሉ አይተናል። አላማችን ይሄን አስጠብቆ መሄድ ነው። መስመሩን ጠብቆ መሄድ ያስፈልጋል። መስመሩን ለመጠበቅ ደግሞ ጥሩ ጥያቄዎችን መጠየቅ አለብን ተባብለናል። ጥሩ ጥያቄዎችን ስንጠይቅ ደግሞ ምን ማድረግ አለብን የሚለውን ነገር ደግሞ አሁን ከኔ ጋር እናያለን። ጥሩ ጥያቄዎችን ስንጠይቅ ማድረግ የሚገቡን 3 ነገሮች አሉ። ከዛ መካከል አንዱን አሳያችኋለሁ። ወይም ጥሩ ጥያቄዎችን ስንጠይቅ ምን ላይ መሰረት ማድረግ አለብን የሚለውን አንድ 3ኛ መርህ ጋር ነው። መርህ አይነት ይሄ እንግዲህ ጥሩ ጥያቄዎችን ስንጠይቅ መሰረት ልናደርግበት የሚገባ መርህ ነው። የሥነ ጽሑፍ አይነቶችን መለየት ያስፈልጋል። ጥሩ ጥያቄዎችን በምንጠይቅበት ጊዜ እዚህ ላይ ቤዝ ማድረግ አለብን። የሥነ ጽሑፍ አይነት ማለት ሌላ ምንም ማለት አይደለም። የጽሑፉ አቀራረብ በምን አይነት መንገድ ነው የቀረበው የሚለውን የምናይበት ነው። አጻጻፉ ምን ይመስላል ወይም ደግሞ የአጻጻፍ ዘዴው ምን ይመስላል የሚለው የምናይበት ነው። ስለዚህ የሥነ ጽሑፍ አይነት አንድ ጽሑፍ ምን አይነት የአጻጻፍ ይዘት ወይም ደግሞ ምን አይነት የአጻጻፍ ስልት አለው የሚለው የምናይበት ነው። ይሄንን እንግዲህ ሁሉም የምናያቸው መርሆቻችን የስንትን አላቸው ራሳቸው የሆነ ስዕላዊ መግለጫ አላቸው። እዚህ ነው የምንስለው። ስነ ጽሑፍ አይነቶችን ለማየት ምን ይመስላል? እናንተ ጥሩ ሰዎች ናቸው። አንዳንድ ቦታ ላይ ቃሪያ ብሎ አስቸግረው ነው። እሺ ይሄ ምን ይመስላል? ይሄ ጥሩ ናቸው ማለት ጥሩ ናቸው። እሺ ይሄስ ምን ይመስላል? በጣም ጥሩ ትረዳላችሁ ሰውን። እሺ ምንድነው እነዚህ ነገሮች የሚያመሳስላቸው? ልዩነታቸውስ ምንድነው? ፍራፍሬ ናቸው። መሳሰላቸው ተመሳሳይነታቸው ሁሉ ናቸው። ሶስቱም ጣፋጭ ናቸው ማለት እንችላለን። ያመሳሰላቸው ነገር እሺ ይብቃል። ልዩነታቸውን ምንድነው ልዩነታቸው? እሺ የተለያየ ዘር ናቸው ስንል ምን ማለታችን ነው? ቅድም ፍራፍሬ ብለናል። አንድ ታይፕ ናቸው። ምን አለ? ቅርጻቸው ይለያያል። እሺ ሌላስ? ጣዕማቸውም ሙዝ ያለው ጣዕምና አፕል ያለው ጣዕም ወይም ደግሞ አናናስ ያለው ጣዕም ይለያያል። ጣናው ይለያያል። እሺ ሌላ? አበላላቸው አይደለ? አበላላቸው ይለያያል። እሺ ይብቃን። እነዚህን ብቻ እንያዛቸው። እዚህ ጋር ጣዕም የምትለውን እናጥፋና እቺ እንዳትረብሽን። ጣፋጭ ናቸው ግን ጥፍጥናቸው ይለያያል። የራሱ የሆነ ጣዕም አለው። እሺ ስለዚህ እነዚህን ነገሮች እንዲህ ካየን ይሄ ሰርክል የሚያሳየን አንድ ታይፕ መሆናቸው ነው። አንድ ታይፕ ናቸው፣ ፍራፍሬ ናቸው። ከዛ ውጪ ደግሞ ይበላሉ። ስለዚህ አንድ ሰርክል ውስጥ ነው ያሉት። ፍራፍሬ የሚባል ሰርክል ውስጥ አሉ። ነገር ግን ደግሞ ይለያያሉ። ምንም ፍራፍሬ ቢሆኑም አበላላቸው ይለያያል። ለምሳሌ ሙዝን በምንበላበት መንገድ አፕልም አናናስ መብላት እንችላለን። ሙዝ እንዴት ነው የምንበላው? እጠን እንበላለን። አፕል ዝም ብሎ ይገመጣል። አናናስን ግን መግመጥ እንችላለን። የሙዙ እንደው ጣዕሙን ያበላሽብናል። ይሄ አናናሱ ግን ጣዕሙ ብቻ አይደለም እኛንም ያበላሸናል። አፋችን ሁሉ ይበላሻል፣ ይቆራረጠናል። ስለዚህ አበላላቸው ይለያያል። ይሄንኑ ወስደን ከእግዚአብሔር ቃል ጋር እናገናኝ።
የመጽሐፍ ቅዱስ ላይ ያሉ የተለያዩ ስነ ጽሁፍ አይነቶች አሉ። እነዛን በእነዚህ እንወክላቸዋለን። የተለያዩ ስነ ጽሁፍ አይነቶች አሉ እና ሁሉም ምንድናቸው? የሚበሉ ናቸው ወይም ደግሞ የእግዚአብሔር ቃል ናቸው። ቅዱሳት መጽሐፍት ውስጥ ያሉ ስነ ጽሁፎች እዚህ መጽሐፍ ቅዱሳችን ላይ ስንመጣ የተለያዩ ስነ ጽሁፍ አሉ እና ባህሪያቸው ይለያያል። ነገር ግን አንዱ መጽሐፍ ቅዱስ ውስጥ ነው ያሉት። ሰርክል እሱን ነው የምታመለክተው። አንድ መጽሐፍ ቅዱስ ውስጥ ነው ያሉት። ሁሉም ደግሞ ምንድናቸው? የእግዚአብሔር ቃል ናቸው። አንድ መጽሐፍ ቅዱስ ውስጥ ነው ያሉት። ሁሉም የእግዚአብሔር ቃል ናቸው። ምንም እንኳን ሁሉም የእግዚአብሔር ቃል ቢሆኑም ግን ሁሉንም በአንድ አይነት መንገድ አፕሮች እናደርጋለን። ልክ እንደዚህ ማለት ነው። እነዚህ ፍራፍሬዎች ቢሆኑም የምንበላቸው በአንድ አይነት መንገድ አይደለም። ልክ እንደዛውም የእግዚአብሔር ቃል ውስጥ ያሉ ስነ ጽሁፍ አይነቶች የተለያዩ በመሆናቸው ምክንያት ሁሉም ለህይወታችን የሚጠቅም ምግብ ቢሆኑም የእግዚአብሔር ቃል ቢሆኑም አንድ መጽሐፍ ውስጥ ቢገኙም ግን አቀራረባችን ወይም ደግሞ እነሱ ጋር የምናደርገው አቀራረብ ይለያያል። ስለዚህ ለምሳሌ መጽሐፍ ቅዱስ ውስጥ ምን ምን አይነት ስነ ጽሁፍ አይነቶች አሉ? ህግ አለ። ሌላ ምን አለ? ታሪክ አለ፣ ትረካ። እሺ፣ ሌላ ትንቢት አለ። እሺ፣ ግጥም አለ። እዛ ጋር ደብዳቤ የሚል ሰምቻለሁ። ደብዳቤ አለ። መልእክት ያው ደብዳቤ ግጥም ውስጥ የሚያዘው እሱንም ይበቃል ለጊዜው። ሌሎችም አሉ። ለምሳሌ አቡቀለምስስ የሚባልም አለ። ራእያዊ አጻጻፎች አይደለ? የራእይ መጽሐፍ ራእያዊ አጻጻፍ ነው። አቡቀለምስሳዊ ነው የሚባለው። እነዚህ ሁሉ አሉ። ስለዚህ የህግን መጽሐፍ በምንቀርብበት ወይም ደግሞ ስናጠና የህግን መጽሐፍ በምናጠናበት መንገድ የትንቢትን መጽሐፍ አናጠና። ሌሎችንም እንደዛው ደብዳቤን በምናጠናበት መንገድ የግጥም መጽሐፍን አናጠና። ስለዚህ እነዚህ ስዕላዊ መግለጫዎች የራሳቸው የሆነ ሚኒንግ አላቸው። መርሆቹን ለማስታወስ ትልቅ ሚኒንግ አላቸው። ስለዚህ ይሄ እጅግ በጣም አስፈላጊ ነው። ምንድነው የስነ ጽሁፍ አይነት ጠቀሜታው ካልን አንደኛ የጸሐፊው መልእክት ዓላማውን እንዲሁም ደግሞ ለውጣዊ ዓላማም ውስጥ ላይ ያስቀመጠውን እሱን እንድንረዳ ያግዘናል። የስነ ጽሁፍ አይነቶችን ማወቅ የጸሐፊውን ዋና ሐሳቡን ዓላማውን እንድንረዳ ያግዘናል። ሌላው ደግሞ መጽሐፉ ውስጥ ወይም ደግሞ አንድ ምንባብ ውስጥ ያለውን መዋቅሩንም ጭምር ለመለየት ያግዘናል። የስነ ጽሁፍ አይነት መለየት መዋቅሩን እንድንለይ ያግዘናል። ከዛ ባለፈ መልእክቱን ካገኘን በኋላ ያንን መልእክት በድፍረት ማቅረብ የምንችልበትንም ክህሎታችንን ያዳብራል። እነዚህን የስነ ጽሁፍ አይነቶችን መለየት ለዚህ ሁሉ ጥቅም አለው። የጸሐፊውን መልእክት ዓላማውን ለውጣዊ ዓላማው ምን እንደሆነ ያንን እንድንረዳ ከተረዳን ደግሞ ቦልድሊ እንድንሰብከው ክህሎት እንድናገኝና አወቃቀር ጭምር የስነ ጽሁፍ አይነት መዋቅርንም ለመስራት ትልቅ ቤዝመንት ወይም ደግሞ ትልቅ መሰረት ነው። ስለዚህ ይሄንን በዚህ መልክ ልናይ ያስፈልጋል። ወደ መጽሐፋችን እንመለስ። ወደ ጀመርነው ሁለተኛ ጢሞቴዎስ ጋር እንምጣ። የሁለተኛ ጢሞቴዎስ መጽሐፍ ምን አይነት ስነ ጽሁፍ ነው ያለው? ምንድነው ያላችሁት? ደብዳቤ ወይም መልእክት ነው። ደብዳቤ ወይም መልእክት ነው። እሺ፣ በጣም ጥሩ። ደብዳቤ ወይም መልእክት ከሆነ የደብዳቤ ይዘት ወይም ደግሞ አንድ ደብዳቤ ምን ምን ይዘቶች አሉት? ዋና ዋና የምንላቸው መግቢያ አለው፣ ሰላምታ አለው። እሺ፣ መግቢያ። እሺ፣ ዋናው ክፍል ወይም መልእክቱ አለ። ከዛ መደምደሚያ አለ። እነዚህ ውስጥ ራሱ ብንዘረዝራቸው ብዙ ነገሮች አሉ። መግቢያ ላይ እሺ፣ ምን አለ? ተቀባይ አለ፣ ላኪ አለ። ከዛ ሌላ ምን አለ? በዚህ ልክ ማየት ብንችል መልእክቱ አለ። እኚህ ሶስቱን ነገሮች እንያዛቸው በደንብ። አንድ ደብዳቤን ስናይ የጻፈው አካል አለ፣ የተጻፈለት አካል አለ፣ የተጻፈው መልእክት አለ። በዋናነት አሁን እነዚህ የዘርዘርናቸውም እንዳለ ሆኖ ግን በዚህ ልክ ብናየው ተቀባይ አለ፣ ጸሐፊው አለ ወይም ላኪ ያላችሁት ማለት ነው። ከዛ ደግሞ መልእክቱ አለ። ምንድነው እያስተላለፈ ያለው? ለዚህ ጸሐፊው ለሚጽፍለት ሰው ምንድነው የሚያስተላልፈው የሚለው እነዚህ ሶስቱ ነገሮች አንድ ደብዳቤ ውስጥ ያሉ ይዘቶች ናቸው። ስለዚህ ለምሳሌ ስለ ጸሐፊው ደብዳቤው ምንድነው የሚያወራው የሚለውን ነገር አንዱን ጥያቄ ልንጠይቅ እንችላለን። አንዱ ጥሩ ጥያቄ ደብዳቤው ስለ ጸሐፊው ምንድነው የሚለው፣ ደብዳቤው ስለ ተቀባዩ ምንድነው የሚለው፣ ደብዳቤው ውስጥ ደግሞ ጸሐፊው ለሚጽፍለት አካል ምንድነው እያስተላለፈ ያለው የሚሉትን ነገሮች መጠየቅ እንችላለን። ስለዚህ ይሄንን በደንብ ስንጠይቅ መልእክት ውስጥ ያለው ነገር በደንብ ግልጥ ብሎ ይታያል። የምናነባው መልእክት እነዚህን ነገሮች ቤዝ አድርገን ስንጠይቅ ጸሐፊው ሊያስተላልፍ የፈለገውን ሐሳብ በደንብ ማግኘት እንችላለን ማለት ነው። በጣም ጥሩ። ይሄንን እንዲህ ካልን እንደተለመደው ምን እናደርጋለን? በአራት ግሩፕ እንሆንና እነዚህን ነገሮች ደግሞ ሁለተኛ ጢሞቴዎስ ላይ እነዚህን ነገሮች እንፈልጋለን። አንደኛ አራት ግሩፕ ሆኑና ግሩፕ 1 ምዕራፍ 1 ላይ በተለይ ምንድነው እዛ ክፍል ላይ ያለው መልእክት ደብዳቤ ነው ብለናል። ሁለተኛ ጢሞቴዎስ ጸሐፊው ለሚጽፍለት አካል ምንድነው እያለ ያለው? በጣም ሰፊ ነገር ነው አይደለ? ክፍሉ ላይ ያለው ብዙ ቁጥሮች ናቸው ያሉት፣ ግን አንድ እሱ እያስተላለፈ ያለው መልእክት አለ። ያ መልእክት ምንድነው የሚለውን እሱን ታወጣላችሁ። ግሩፕ 2ም እንደዛው ምዕራፍ 2 ላይ፣ እናንተ ደግሞ ግሩፕ 3ቶች ደግሞ ምዕራፍ 3 ላይ፣ ግሩፕ 4 ምዕራፍ 4 ላይ ጸሐፊው ምንድነው እያወራ ያለው ለተቀባዩ መልእክቱ ምንድነው? ተቀባይ አለ፣ ጸሐፊ አለ ብለናል። የሁለተኛ ጢሞቴዎስ ጸሐፊው ማን ይላል?
ይላል መጽሐፋችን ላይ ጳውሎስ እንደሆነ ይነግራል። ቁጥር 1 ቁጥር 2 አካባቢ ላይ ይናገራል አይደል? ተቀባዩስ ማን ይላል? እሺ ጢሞቴዎስ ይላል። ያው አንብባችሁ ስለመጣችሁ ነው እያወራችሁ ያላችሁት ብዬ አስባለሁ። በቅድመ ሐሳቤ እያወራችሁ እንዳልሆነ አስባለሁ። ስለዚህ ጸሐፊው ሐዋርያው ጳውሎስ ነው ወይም ደግሞ ጳውሎስ ነው፣ ተቀባዩ ደግሞ ጢሞቴዎስ ነው። ግን ስለ ሁለቱ ግንኙነት ምንድን ነው የሚያወራው መጽሐፉ? የአባትና ከየት አገኘን? እሱን ምን ይላል መጽሐፉ ላይ? ስለዚህ ቁጥር ስንት ላይ ነው? አንድ ሰው ያንብብልኝ። 2:1 ላይ ወይስ 1:2? መጀመሪያ ላይ ምን ይላል? ለምን አይነት ልጄ? የተወደደው ልጄ። ይሄ በጣም ወሳኝ ቃል ነው። 2:1 ላይም ይላል። በጣም ጥሩ። ስለዚህ ሁለቱ ጋር ምንድነው እያየን ያለ ነው? ልጄ ልጄ እያለ ነው። ስለዚህ በመካከላቸው ያለው ግንኙነት የአባትና የልጅ ግንኙነት ነው። ለዛውም የተወደደው ልጄ ነው ብሎ ልጄም አይደለም ያለ ሐዋርያ ጳውሎስ የተወደደው ልጄ ነው እያለ ያለው። ስለ ጳውሎስ ምን ይላል መጽሐፉ? ስለ ጸሐፊው ምን ይላል? እግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ ይሆነ ይላል። ስለ ጳውሎስ ይሄ ሰውዬ ነው አሁን እየጻፈ ያለው ማለት ነው። ይሄ ሰው ነው እየጻፈ ያለው። ተቀባዩ ደግሞ የተወደደ ልጅ ነው። ስለዚህ ይሄ በእግዚአብሔር ፈቃድ ሐዋርያ የሆነ የተወደደው ልጁ ምንድነው እየተናገረ ያለው? ምዕራፍ 1 ላይ ምን እያለው ነው? ምዕራፍ 2 ላይ ምን እያለ ነው? ምዕራፍ 3 ላይ ምን እያለ ነው? ምዕራፍ 4 ላይ ምን እያለ ነው? ሰብሰብ ያለች ያልተንዛዛ ሐሳብ ጭብጧን ብቻ እዚህ ክፍል ላይ ሐዋርያ ጳውሎስ እንደዚህ ነው እያለ ያለው የሚለውን ነገር ትወያዩና በግሩፓችሁ ከዛ እንመለሳለን። በየቡድናችን እንሆናለን። ያያችኋቸው ናቸው። ምዕራፍ 1 ላይ በደንብ ግን አጽንኦት ሰጥቶ የሚያነሳት ነገር ምንድነው? እዚህ ጋር ቡድን አንዶች ቅድም የተቀበልነው አደራ እንደሚገባ እንኑር፣ እዛ ውስጥ ደግሞ መከራ መቀበልም አለ የሚል ነገር አንስተዋል። ትክክል ነው። መልእክቱ እሱ ነው። እንዲህ ብንለው ደግሞ የበለጠ ጥሩ ነው። አትፈር። እዚህ ወንጌል ምን አትሁን፣ ክፍሉን ጠቅልሎ ይይዝልናል። ስታዩት ሐዋርያ ጳውሎስ ያንን ሁሉ ያወራ ያለው አትፈር ለማለት ነው። ያስከው ወንጌል የሚያሳፍር አይደለም። ስለዚህ እነዛ የተዘረዘሩ ነገሮች ሁሉ ማበረታቻው ስላነሳቸው እነዚህ እናቱ ጋር የነበረው እምነት ጳውሎስ ጢሞቴዎስን ያነሳሳባቸው ነገሮች ሁሉ እንደገና ደግሞ እሱ ራሱ መከራ የሚቀበልበትን ዓላማ ሁሉ ሲያነሳ በመንፈስ ቅዱስ መጨረሻ ላይ አደራውን ጠብቅ ብሎ ሲናገር በቃ በዚህ ወንጌል አትፈር። ትልቁ መልእክት እዛ ውስጥ እሱ ነው። ጸሐፊው ለሱ እያለ ያለው አትፈር እያለው ነው። ጳውሎስ ጋር ሄደን አሁን ብናገኘው በአካል ቢኖር ምን ለማለት ፈልጌ ነው? እነዛ ነው ቁጥሮች ግን ጢሞቴዎስ ጋር ስጽፍ እንደው ምንድን ነው ማለት የፈለግከው ብትሉት በቃ ጠዋት ስብከት ላይም ሰምተናል። ጢሞቴዎስ የነበረበት ሁኔታ አለ። እየፈራ ነበረ። የፍርሃት መንፈስ አልተሰጠንም ተብሏል። ስለዚህ ምንድን ነው ሲባል 2 ጊዜ ነው አትፈር፣ በእኔም አትፈር ብሏል። በምስክር ቃሩም አትፈር ብሎታል። ቁጥር 8ም ቁጥር 12 አካባቢ ስታነቡ ይህን ነገሮች ያነሳል። ስለዚህ ጸሐፊው ለተቀባዩ ለጢሞቴዎስ አትፈር እያለ ነው ምዕራፍ 1 ላይ። ጥሩ። ስለዚህ የእናንተም መልእክት ይሄው ነው። ለተቀበልነው አደራ እንደሚገባ እንኖር። መከራ መቀበልም ደግሞ እዛ ውስጥ አለ። ስለዚህ እንደሚገባ ስንኖር አናፍርበትም። መከራ ቢመጣም እንቀበላለን ካላፈርንበት። ስለዚህ አንፈር፣ አትፈር የሚል ነው። ሁለተኛው ምዕራፍ ላይ ደግሞ አንስታችኋቸዋል። እዚህ ጋር በጸጋው በርታ፣ ለሌሎች አደራ ስጥ፣ ያው በርታ ጽና አለ። በመከራ ውስጥ በመቋቋም ወንጌልን መስበክ የሚል ነገር አንስታቸዋል። ኦልሞስት የተዳሰሰውን ነገር ሰብሰብ ስናደርግ በጸጋው በርታ፣ ለሌሎች ምን አድርግ። ይሄ የማታፍርበትን ወንጌል አንተ ጋር ብቻ ሳይሆን ደግሞ ለሌሎችም መስጠት አለብህ። ግን ለሌሎች ስትሰጥ በጸጋው በርታ፣ በጸጋው እየበረታ አደራ ስጥ ለሌሎች። እኚህ ከታች የተነሱ ነገሮች ሁሉ ብንሰበስበው ሐዋርያ ጳውሎስ ይሄንን ነው ሊነገረው እየፈለገ ያለው። በጸጋው እየበረታ ለሌሎች አደራ ስጥ። ይሄንን ስታደርግ ብዙ አይነት ሰው አለ። ለሌሎች ምሳሌ ሁን፣ ሞዴል የሆንካቸው ስጥ። ግን ሁሉ ሰው ደግሞ ይለወጣል ብለም አትጠብቅ። ወደታች በተለይ ከመሃል ወደታች ያለውን ቁጥር ስታዩ አንዳንድ አስቸጋሪ ሰዎችን ያነሳቸዋል። እንደዛም አይነት ሰዎች አሉ። እነዛንም የግድ ለውጣለሁ ብለም አትጨነቅ። ግን አንድ ነገር ማድረግ ያለብህ አደራ የሚቀበሉ ሰዎች አሉ፣ ደግሞም ገነስት የቆሙም አሉ። አንተ ግን በጸጋው እየበረታ ይሄን የተቀበልከውን ወንጌል መከራም እየተቀበልክ ሳታፍርበት እንደዚሁ ደግሞ የሚያስቀጥሉ ሰዎች ለነሱ አደራ። ይሄንን በዋናነት ጎልቶ እናያለን ምዕራፍ 2 ላይ። ምዕራፍ 3 ላይም እንዲሁ አንስታቸዋል። ምዕራፍ 3 የተሰጣችሁ ሰዎች ስለ ዘመኑ ገጽታ ተነስተዋል። ሐዋርያው ጳውሎስ ልጁን ደግሞ ምን ይለዋል? ዘመኑን ምን አድርግ ይላል? ወቀው ዘመኑን ይላል። ዘመኑ ውስጥ ያሉ ሰዎችንም ደግሞ ዘርዝሯል፣ ምን አይነት ሰዎች እንዳሉ። ዘመኑ ውስጥ ያሉ ሰዎች እንዲህ አይነት ሰዎች ናቸው። ሩቅ አይደሉም፣ እዛው አንተው ጋር ነው ያሉት። ቤተክርስቲያን ውስጥ አሉ፣ እዛው ካንተ ጋር አሉ። እነዚህን እወቅ፣ ከነዚህም ደግሞ ምን አድርግ ይላል? ራቅም ይላል። ምዕራፍ 2 ላይ እንዲገስጽም ተሰጥቶታል። ቅድም እዚህ ከነሱም እንድርቅ ተቃዋሚዎች በመካከል ቢኖሩም አንተ ግን አንድ ነገር ማድረግ አለብህ
አለብኝ። ዘመኑን እወቅ። ዘመኑን ካወቅክ ደግሞ ዘመኑን የምትቋቋምበትን መሳሪያ ማወቅ አለብህ። ከቁጥር 14 በኋላ ወደ ታች የተነሳው ዘመኑን ለመቋቋም የሚያስፈልግ መሳሪያ አለ። ምኑ ነው? ቅዱሳት መጽሐፍት። ከልጅነት ጀምሮ የተማርከው ያ እውነት አለ። ዘመኑ ቢከፋም ሰዎቹ እንደ አይነት ባህሪ ቢኖራቸውም አስቸጋሪ ነገር ቢኖርም ግን ቃሉን ይዘ ዘመኑን ተጋፈጥ፣ ዘመኑን እወቅ እያለው ነው እዚህ ክፍል ላይ። ስለዚህ ዘመኑን ማወቅ፣ ዘመኑን መመከት፣ ዘመኑን ረጂስት ማድረግ ከቃሉ ጋር ነው። ሁለቱ ነገሮች በደንብ አጉልቶ ነው ሐዋርያው ለጢሞቴዎስ እዚህ ጋር እየነገረ ያለው ማለት ነው። አራተኛው ቡድን ጋር ስንመጣ የነሱ እንግዲህ ቀጥተኛ መስመር ነው ብለዋል። ምን ለማለት ፈልጎ ነው እያልኩ በጣም ሰፍ ብዬ እያልኩ ነበርና ይሄ ዳይሬክትሊ ቃሉን ስበክ ነው። ቃሉን ስበክ ነው። መጀመሪያ መግቢያው አካባቢ ላይ በዛ ነው የሚጀምረው። ቃሉን ስበክ ይላል። ምከር፣ ገስጽ፣ ማአት ነገሮች ተዘርዝሯል እዛ ክፍል ላይ። ባጭሩ ሐዋርያው ጳውሎስ ምንድነው እዛ ክፍል ላይ ያስተላለፈ ያለው ለጸሐፊው ማነው ለተቀባዩ ለጢሞቴዎስ አደራውን ምን አድርግ ይላል፣ ወይም ደግሞ አገልግሎትን ምን አድርግ ይላል? ፈጽም። አገልግሎትን ፈጽም። አገልግሎትን ስትፈጽም ደግሞ ምን አለ? ብድራት አለ። ብድራት አለ። እኔም እንደዛው ይሄው የጨረስኩ ነው። ኦልሞስት እኔ ጨርሻለሁ። እኔም የሚጠብቀኝ ምን አለ? ብድራት አለ። ጽድቅ አክሊል አለ። ለእኔ ብቻ ግን አይደለም፣ እንደዚሁ ደግሞ እንደኔ መከራውን ተቋቁሞ ዘመኑን ተቋቁሞ ያለውን ሁኔታ ተቋቁሞ ለሚያሸንፉ ለሚሄዱ ሰዎች አገልግሎታቸውን ለሚፈጽሙ ሰዎች ምን አለ? ብድራት አለ ብሎ ነው የሚጨርሰው። ስለዚህ አገልግሎትን ፈጽም፣ ምን አለ? ብድራት አለ። ስለዚህ ክፍሎቹም በዚህ ማየት ብንችል ጸሐፊው ለተቀባዩ ምን እያወራ እንዳለ ከምዕራፍ 1 እስከ ምዕራፍ 4 ቁልጭ ያለ ነገር ይታየናል ማለት ነው። ከዚህ ጀምሮ እስከዛ ድረስ ምንድነው ሐዋርያው እያወራ ያለው ለጢሞቴዎስ ምንድነው እየነገረ ያለው የሚለውን በደንብ ማየት ይቻላል። እነዚህም ብንገጣጥማቸው ማለት ነው። በወንጌሉ ቃል አትፈር፣ እንዲሁም በጸጋው እየበረታ አንተ ብቻ ሳትሆን ሌሎችንም ደግሞ የዚህ ሰራተኞች አድርግ። ዘመኑን ደግሞ አትፍራ። ዘመኑን ደግሞ ለመመከት ወይም ደግሞ ዘመኑን ለመቋቋም ቃሉ አለልህ፣ የተሰጠ ቃል አለ። ከበፊት ጀምሮ ያወቀው ቃል አለ። ያ ቃል ይዘ ዘመኑን ተጋፈጥ። እዛ ደግሞ ምን አድርግ? አገልግሎትን ፈጽም። በመጨረሻው ምን ይላል? ብድራት አለ። ስለዚህ መጽሐፉን ትንሽ እንዲህ ከዳር እስከ ዳር ብናየው እንትው ብሎ መልእክቱን ሊያሳየን የሚችል ነገር አለ ማለት ነው። ስለዚህ የሥነ ጽሑፍ አይነትን ስናይ አሁን ደብዳቤ ስለሆነ ደብዳቤ ውስጥ ያሉትን መልእክቶቹን እንሰበስብ እናገኘዋለን ሙሉ ሐሳቡን ማለት ነው። ስለዚህ የሥነ ጽሑፍ አይነት ይሄንን ይመስላል። ጥያቄ ሐሳብ ካላችሁ እድል መስጠት ይችላል።